ፍቅረኛውን ለትምህርት ሸኝቶ በወራት ውስጥ የሰርግ ቪዲዮ ከአሜሪካ የተላከለት ኮሜዲያን ናቲ መነጋገሪያ ሆኗል። ናቲ አብርሃም ጠቅልሎ አሜሪካን መግባቱን ተከትሎ በእንባ ከሸኙት ወዳጆቹ ጀርባ የቀድሞ ፍቅረኛው የማጊ ታሪክ ተያይዞ ብቅ ብሏል። ኮሜዲያኑ ይህንን ውሳኔ የወሰነው በእሷ እልህ ነው ወይስ ለራሱ ምቾት? ምላሹን ይዘነዋል። ብዙዎች የቀድሞ ፍቅረኛውን ተበቀላት የሚል ይዘት ያለው ጽሑፍና ቪዲዮ እያጋሩ ነው። ከፍቅር ይልቅ አሜሪካን አስቀድማ ነበር የሚሉ ጭፍን ፍርጃዎችም ከዓመታት በኋላ እንደ አዲስ ተነስተውባታል። ከዚህ ከናቲ ፊት ላይ ከሚነበበው ድብልቅልቅ ስሜት ጀርባ ያለፈባቸውን አሳዛኝ ሕይወት ክፍሎችም በዝግጅታችን ተካተዋል። በሌላ በኩል ደግሞ የጽዮን ግርማ የትዳር ታሪክ ማንም ባልገመተው መልኩ አዲስ አቅጣጫ ይዟል። በላይ በቀለ ወያ ፍቅረኛ የነበረች እያለን ነው እንጠይቃለን። ንጹህ ፍቅር ገፍታ በአንተ ላይ ግፍ ሰርታ ትላንትና ፈታች ትላንትና አግብታ እያሉ ነገሩኝ ትዳርሽ መፍረሱን ታያቸው እነሱን እርሻቸው እነሱን። ገጣሚ የሚለቃቸው ግጥሞችና ንግግሮች በህዝቡ ዘንድ ትልቅ መነጋገሪያ ሆነዋል። መኪና አይተሽ ነው የገባሽው የሱ እንዳልሆነ ስታውቂ አበድሽ፣ ፍቅረኛሽ ጋር ሊያደርስሽ ያለን ሹፌር ነው መኪና አለው ብለሽ አብረሽው ይሆንሽው በማለት ጽዮን ላይ ያነጣጠረው ወቀሳን ሰንዝሯል። በላይ በቀለ ወያ መነጋገሪያ ለመሆን ወይስ እውነተኛ የፍቅር ታሪኩን እያጋራን ይሆን? ምላሹን ዝርዝር አድርገን ልናወጋችሁ ነው። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችን ጥቂት ዝለቁማ። ናቲ አብርሃም ዛሬ ላይ በኢትዮጵያ የጥበብ መድረክ በተለይም በኮሜዲው ዘርፍ ስሙ በጉል የሚጠቀስ ወጣት ሆኗል። በኢቢኤስ ቴሌቪዥን በሚተላለፈው አራዳ ቀዳሚ ፕሮግራም ላይ የነበረው ተሳትፎና ከ300 ሺህ በላይ ተከታዮች ያሉት የዩቲዩብ ቻናሉ ለስኬቱ ምስክር ናቸው። ነገር ግን የናቲ ትልቁ ድል ዝነኝነቱ ሳይሆን ራሱን ካደገኛ የሱስ አዘቅት ውስጥ አውጥቶ ለዚህ መብቃቱ ነው። ናቲ በግልጽ እንደሚናገረው ቀደም ሲል ሕይወቱንና ጤናውን አደጋ ላይ ጥሎ በነበረ የሱስ ኑሮ ውስጥ ይገኝ ነበር። ያንን ሁሉ የጨለማ ምዕራፍ ተቋቁሞ ራሱን አርሞና ለውጦ ዛሬ ላይ ለወጣቶች መቀየር ይቻላል የሚል ሕያው ምስክር ሆኗል። ይህ ታታሪነቱና ለለውጡ ያለው ቁርጠኝነት ነው በብዙዎች ዘንድ ተወዳጅና የተከበረ እንዲሆን ያደረገው። ናቲ በዩቲዩብ ስራዎቹ ተወዳጅ በሆነበት ወቅት ነበረ በሱ አጠራር ማጊ የሚላትን ፍቅረኛውን ለህዝብ ያስተዋወቀው። ሁለቱ ጥንዶች በቪዲዮዎቻቸው ላይ የሚያሳዩት መግባባት፣ መተሳሰብና ተጫዋችነት በብዙዎች ዘንድ ትልቅ አድናቆትን አትርፎላቸው ነበረ። ህዝቡም እንደ ቤተሰብ ቀርቧቸው የፍቅር ጉዟቸውን በጉጉት ይከታተል ነበረ። ታዲያ ግንኙነታቸው ይበልጥ የጠነከረው ናቲ በበርካታ ሰዎች ፊት ተንበርክኮ ለማጊ የትዳር ጥያቄ ባቀረበበት አለያም ፕሮፖዝ ባደረገበት ወቅት ነበረ። ያ ዝግጅት እጅግ ልብ የሚነካና እውነተኛ ፍቅር የታየበት ተብሎለት ነበረ። ማጊ ወደ አሜሪካ ለመሄድ ድሉን ስታገኝ ናቲ እጅግ የሚያምር የሽኝት ዝግጅት አድርጎላት ነበረ። የመጨረሻዋ ራት በሚል ርዕስ የለቀቁት ቪዲዮ በወቅቱ ከፍተኛ እይታን ያገኝና የሁለቱን መለያየት ሳይሆን የርቀት ፍቅራቸውን አለያም ሎንግ ዲስታንስ ሪሌሽንሺፕ መጀመራቸውን የሚያሳይ መስል ነበረ። ሆኖም ግን ይህ ቪዲዮ ሳይታሰብ የሁለቱ የመጨረሻ መገናኛ ሆነ። ማጊ አሜሪካ ከገባች በኋላ ናቲ በዩቲዩብ ላይ መጥፋቱና ስለ ግንኙነታቸው ዝምታን መምረጡ ብዙዎችን ግራ ጋብቶ ነበር። የህዝቡ ግራ መጋባትና ጉጉት ገና ሳይበርድ ማጊ አሜሪካ በገባች በጥቂት ወራት ውስጥ ማንም ያልጠበቀው ነገር ይዛ ተከሰተች። ከሌላ ወንድ ጋር ፎቶአቸውን ሶሻል ሚዲያ ላይ በመልቀቅ ዝምታዋን ሰበረች። ብዙም ሳይቆይ ደግሞ ትዳር መመስረቷንና አልፎ ተርፎም ልጅ መውለዷን የሚገልጹ መረጃዎች በይፋ ታወቁ። ይህ ዜና ለናቲ ደጋፊዎችና ሁኔታውን ለሚከታተሉ ሰዎች ትልቅ ድንጋጤ ነበር። እንዴት እንዲህ በአጭር ጊዜ ውስጥ ናቲን ረስታ ሌላ ህይወት መጀመር ቻለች? ገና ትላንትና አልነበረም ወይ ናቲ ተንበርክኮ ቀለበት ያደረገላት የሚሉ ጥያቄዎች ማህበራዊ ሚዲያውን አጨናነቁት። ብዙዎች ማጊን ተለዋዋጭ ሲሏት፣ ሌሎች ደግሞ ምናልባትም ከአሜሪካ ጉዞ በስተጀርባ ሌላ ታሪክ ይኖራል የሚሉ ግምቶችን ይሰነዝሩ ነበር። ናቲም በወቅቱ በዝምታ ቢቆይም በመጨረሻም የደረሰበትን የልብ ስብራት ተቋቁሞ ሁኔታውን በግልጽ ለማስረዳት ብቅ አለ። ናቲ ነገሮችን በሰከነና በበሰለ መንገድ እንዲህ ሲል አብራርቷል። ያ የመጨረሻ ወራት ያልነው ቪዲዮ ባልጠበቅነው መንገድ የእውነትም የመጨረሻችን ሆኗል። በመካከላችን የነበረው መለያየት ዋነኛ ምክንያት የቤተሰብ ጫና ነበረ። እዚህ ሀገር በነበርንበት ወቅት እጅ ለእጅ ተያይዘን ብዙ አስቸጋሪ ጊዜያትን አልፈናል። ነገር ግን ርቀት ሲመጣና ከተራራቅን በኋላ ያ ጥንካሬ ሊቀጥል አልቻለም። በተለያየ ሀገር መሆናችን የሀሳብ መለውጦችን አመጣ። በዚህ ምክንያት በመካከላችን የነበረው ነገር በዛው ቀረ ሲል ይናገራል ኮሜዲያኑ።
ናቲ ምንም እንኳን በክህደት የተጎዳ ቢሆንም ማጂን ከመውቀስ ይልቅ ሁኔታውን በጸጋ ለመቀበል ሞክሯል። ቂም ይዞ ከመቀመጥ ይልቅ ለራሱ ሰላም ሲል ከሷ ጋር የነበሩትን ፎቶዎችና ቪዲዮዎች በሙሉ ከገጹ ላይ በማጥፋት ያንን የህይወት ምዕራፍ ሙሉ ለሙሉ ለመዝጋት ወስኗል። ይህ የናቲ እርምጃ ብዙዎችን ያስደነቀ ሲሆን ከፍቅር ስቃይ በኋላ ራስን ወደ ስራ በማዞር እንዴት ዳግም መነሳት እንደሚቻል ትልቅ ትምህርት የሰጠበት አጋጣሚ ነበረ። ዛሬ ላይ ናቲ አብርሃም ያንን የልብ ስብራትና በህዝብ ፊት የደረሰበትን የፍቅር ውድቀት እንደ ትልቅ የህይወት መማሪያ ተጠቅሞበታል። በሐዘን ተሸንፎ ከመቀመጥ ይልቅ ትኩረቱን ሙሉ በሙሉ በሙያውና በስራው ላይ በማድረግ በኢትዮጵያ የጥበብ መድረክ የማይናወጥ ስም መገንባት ችሏል። በኢቢኤስ ቴሌቪዥን አራዳ ቅዳሜ የተሰኘ ፕሮግራም ላይ የነበረው ተሳትፎ ናቲን ከኮሜዲያንነት ባለፈ በሳልና ተወዳጅ የቲቪ አቅራቢ መሆኑን ለህዝብ ያስመሰከረበት ሆኗል። በየሳምንቱ በሚሊዮኖች የሚቆጠሩ ኢትዮጵያውያንን በሳቅና በፈገግታ የሚያዝናናው ናቲ ያሳለፈው መከራ ለዛሬው ብስለቱ ትልቅ መሰረት ሆኖታል። ታዲያ ኮሜዲያኑ ከጥቂት ቀናት በፊት ሀገር አሜሪካን ለመርገጥ እድሉን አገኘ። ናቲ ስለ ሁኔታው ሲጠየቅ ላልመለስ ነው አካሄዴ ማለቱን ተከትሎ አሜሪካን ሀገር ባለ ሌላ ወንድ የቀየረችውን የቀድሞ ፍቅረኛውን በማንሳት 2 ዓመት ብትታገስ ኑሮ ዛሬ ታሪክ ይቀየር ነበር፣ ፍቅርን ታተርፍ ነበር የሚሉ ፍርጃዎችን በሐሳብ መስጫ ላይ በስፋት ሲንሸራሸሩ ተመልክተናል። በእርግጥ ለናቲ ሀገሩን ትቶ አሜሪካን መግባት ከበቀልም ያለፈ ደስ የሚል በቀል እንደሆነ ብዙዎች የተስማሙበት ጉዳይ ሆኗል። በልጅነቱ ወላጆቹን ማጣቱን ተከትሎ የገባበትን አደገኛ ሱስ አሸንፎ የገጠመውን የፍቅር ስብራት ታግሶ ዛሬ ላይ ለዓመታት ያለማትን ሀገር አሜሪካን ረግጦ ፈገግታ ይሉት ብስራት፣ ትዝታ ይሉት ተስፋ፣ አንዳች የተደበላለቀ ስሜት ፊቱ ላይ የተነበበ አሜሪካ መግባቱን የምታበስር ይህችን ቪዲዮ ለወዳጆቹ ባጋራበት ወቅት ነበረ ይህ ሁሉ የሐሳብ ዣንዲራ እየተሽጎደጎደው። እኛም እንግዲህ ለኮሜዲያኑ የስኬትና የደስታ ህይወትን በሀገር አሜሪካን እየተመኘንለትም የተሰበረ ልቡን የምትጠግን ግራ ጎኑን ያገኝ ዘንድ መልካም ምኞታችን እየተመኘን ወደ ዛሬው ሌላኛው ጉዳያችን ስናልፍ ጽዮን ግርማንና ገጣሚ በላይ በቀለው እናገኛለን። የጽዮን ግርማ የትዳር ታሪክ ማንም ባልገመተው መልኩ አዲስ አቅጣጫ ይዟል። ይህ ጉዳይ በሁለቱ መካከል ብቻ ታጥሮ አልቀረም። ድንገት በኢትዮጵያ የግጥም ዓለም ስሙ ገዝፎ የሚታወቀው ገጣሚ በላይ በቀለው በጉዳዩ ላይ ብቅ ማለቱ አዲስ አጀንዳን ፈጥሯል። በአሁኑ ወቅት ጽዮን የቀድሞ የገጣሚው ፍቅረኛ ነበረች የሚሉ ወሬዎች በቲክታክ እና ፌስቡክ ላይ እየተናፈሱ ይገኛሉ። ገጣሚ በላይ በቀለው ጽዮን ታሪኳን በተናገረችባቸው የፖድካስት ቃለ መጠይቆች የሰጠችውን ምላሽ እጅግ ጠንከር ያለና ቅሬታ የታከለበት ነው። የሷን ምላሾች ዲዩቲ ያደረገና እሷን ታግ ያደረገ የሚለቃቸው ግጥሞችና ንግግሮች በህዝቡ ዘንድ ትልቅ መነጋገሪያ ሆነዋል። በላይ በንግግሮች ውስጥ የሰነዘራቸው ቃላት እጅግ ቀጥተኛ ናቸው። በአንድ ንግግሩ ላይ መኪና አይተሽ ነው የገባሽው፣ የእሱ እንዳልሆነ ስታውቂ አበድሽ፣ ፍቅረኛሽ ጋር ሊያደርስሽ ያለን ሹፌር ነው መኪና አለው ብለሽ አብረሽ ሆንሽው በማለት ጽዮን ላይ ያነጣጠረው ቀሳም ሰንዝሮባታል። ይህ ገጣሚ አክሎም ያ መኪና የባሏ ሳይሆን ፍቅረኛሽ ጋር ሊያደርስሽ ያለን ሹፌር ነው በማለት ግንኙነቱ በመሰረቱ የጥቅም ምርጫ እንደነበረበት ለመናገር ፈልጓል። ይህንን ተከትሎ የህዝቡ አመለካከት በሁለት ትላልቅ ጎራዎች ተከፍሏል። በአንድ በኩል ያሉ ወገኖች በላይ የደረሰበት የፍቅር ስቃይና ክህደትን በኪነ ጥበብ ስራው እየተወጣው ነው ብለው ያምናሉ። በተለይም ሁለቱ ቀደም ሲል አብረው የተነሱት ፎቶግራፍ በስፋት መሰራጨቱ ይህ ግምት እውነት ሊሆን እንደሚችል ጥርጣሬውን አግዝፎታል። ነገር ግን የሁለቱን የፍቅር ታሪክ ይናገራል ተብሎ የቀረበው ፎቶግራፍ በውል ስንመለከተው የባለ ታሪኳ የጽዮን ግርማ የጸጉር ስታይል ድሬድ የሚባል አይነት ነው። የቲክታክ አካውንቷ ላይ መገንዘብ እንደቻል ነው ደግሞ ጽዮን ይህንን የጸጉር ስታይል መከተል የፈለገችው ያወራችለት ትዳር ከፈረሰ በኋላ የራሷን ነጻነትና ፍላጎት ለማረጋገጥ ስትል በቅርብ ጊዜ የተከተለችው ስታይል እንጂ ቆየት ያለ የጸጉር ስታይሉ አለመሆኑን መረዳት ይቻላል። እንግዲህ በሌላ በኩል ደግሞ በላይን የጽዮን የቀድሞ ፍቅረኛ አይደለም፣ ነገር ግን የባልየውን ስሜትና እውነት ወክሎ በግጥም እየገለጸለት ነው የሚሉ ወገኖችም አሉ። ጽዮን ግርማ ለገጣሚው ጠንከር ያሉ ቃላትና ለሚናፈሱት ወሬዎች እስካሁን ምንም አይነት ይፋዊ ምላሽ አልሰጠችም። ይህ ዝምታዋም በደጋፊዎቿ ዘንድ ታሪኳን ላለማበላሸት የመረጠችው ብልህነት ነው ተብሎ ሲታይ፣ በተቃራኒው ደግሞ የገጣሚው ወቀሳ እውነት ስለሆነ ነው የሚሉ ጥያቄዎችንም እያስነሳ ነው። በአጠቃላይ የገጣሚ በላይ በቀለው ጣልቃ ገብነትና ጽዮን ላይ የሰነዘራቸው ግልጽ ትችቶች የታሪኩን እውነት ይበልጥ ውስብስብና አወዛጋቢ አድርገውታል። ታዲያ ገጣሚው ከዚህ በፊት ሶሻል ሚዲያ ላይ መነጋገር የሆነባቸው
ያለባቸውን ጉዳዮች በመጥቀስ አሁን ላይ መረሳቱን ተከትሎ መነጋገሪያ በሆነ ጉዳይ ላይ ሀሳብ በመስጠት ራሱም መነጋገሪያ ለመሆን አስቦ ነው የሚሉ ትችቶችንም አስተውለናል። እናንተስ የምንወዳችሁ የቻናላችን ቤተሰቦች በዚህ ጉዳይ ምን ትላላችሁ? ናቲ አብርሃም ክህደቱን ያለፈበት መንገድ ምን ያስተምራል? በላይ በቀለ ወያ በግጥሞቹ ጽዮንን መውቀሱ ትክክል ነው ትላላችሁ? እስኪ እንግዲህ እንደተለመደው ሀሳብ፣ አስተያየት፣ ትችትና መልካም ምኞታችሁን ኮሜንት ላይ አስፍሩልን። የምንወዳችሁ የኢትዮ ትሩዝ ቤተሰቦች ለዛሬ ያዘጋጅንላችሁ ዝግጅት እንግዲህ ይህን ይመስላል። ቪዲዮውን ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኳችሁ በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።